ስጋት የቀጠናው ስጋት የሆነውን ኦቶማን ኤምፓየርን ይዤላችሁ የመጣሁት እናሳ ሚሊተሪ ታላቅ ለውጥን በዓለም ላይ እስካሁን ድረስ ያመጣው የሃይማኖትና የብሔር የኤትኒክ ልዩነቶችን አቻችሎ የቆየው ኃይለኛው ጨካኙ ለብዙዎች ጥፋት ለብዙዎች ልባት የሆነው ታላቁ ኤምፓየር ኦቶማን ኤምፓየር ነው። ዛሬ የምናወራው ሂስትሪውን ከቢጊኒንግ እስከ መጨረሻ ላኪ 13ኛው ክፍለ ዘመን አንድ ኦስማን የተባለ ሰው በጊዜው በሞንጎሎች ወረራ ምክንያት የተዳከመችውን ሰልጁክ ኢምፓየርና የተለያዩ ኢምፓየሮች መዳከም ቻንስ በመጠቀም ኦስማን ቤ ከስር ነው የወጣው። ከስር ወጥቶ የራሱን ኢምፓየር ትንሽዬ ጭላንጨል ኢምፓየር መሰረተ። እሱም ተብሎ ይታመናል ህልም ታይቶታል ይባላል። ከአንድ ሼህ ውስጥ ጨረቃ ወጣ ወደሱ ልብ ገብታ ከዛ ዛፍ ሆኖ ዓለምን ሲቆጣጠር የሚያሳይ ህልም ታይቶታል። ህልሙ እውነትም ሆነ ውሸት ሰውየው ተሳክቶለታል ነው ብላችሁ ከሱም በኋላ የሱ ልጅ የሆነ ኦሮሃን ደግሞ ቡርሳ የተባለች ከተማን አግኝቶ ዋና ከተማ አድርጎ እያስፋፋ ያው የአሁኗ ቱርክ ነው። እሺ ኦቶማን ኢምፓየር የተመሰረተው ከአሁኗ ቱርክ ነው። ይህ ኢምፓየር አስፈሪ የሚያደርገው ነገር የሚሊተሪ ወታደሮቹ ናቸው። ዋነኛው ከሚሊተሪዎቹ ደግሞ ኤሊት በቃ ስፔሻል የሚባሉት ጃኒሰሪስ ይባላል። ጃኒሰሪስ ማለት ከዛ ከባልካን አካባቢ ክርስቲያን የሆኑ ወንድ ልጆች እየተወሰዱ እየሰለጠኑ ሙስሊም ተደርገው አደገኛ ወታደሮች በቃ በስፔሻል ሁኔታ የሚሰለጥኑ ወታደሮች ተደርገው የሚወጡበት ነው። ነብር የሆኑ በቃ እነሱ ካሉ በቃ ድል አለ ነገር እንደዛ የሆኑ ክርስቲያን የነበሩ ወጣቶች ተይዘው እንትን የሚደረጉበት ነው። እና ሌሎችም የሚሊተሪ አደገኛ የሆኑ መድፎችን ጭምር በደንብ አዳፕት ያደረገ ኢምፓየር ነው። ታዲያ ይህ ኢምፓየር በዚህ በቀጠናው አካባቢ ላይ የሚያችለውና የሚያቆመው እየጠፋ መጣ። ማይ ኤሪያ ሲባል ያንጓ አዲሱ ለሹፌሮች ይዞላቸው የመጣው ትልቅ እድል ማይ ኤሪያ የሚለው ፊቸር ትዝ አለኝ። ማይ ኤሪያ ሲባል ማይ ኤሪያ አዲስ ሲስተም ነው። በመረጣችሁት አካባቢ ላይ ብቻ እንድትሰሩ የሚያደርጋችሁ ነው። ለምሳሌ ከሁለትና ከዛ በላይ የሆነ ለምሳሌ ኤርናሞልና ቦሌ ብራስን ትመርጡና በዛ አካባቢ ላይ ብቻ የምትሰሩ ይሆናል። ያው ማወቅ ያለባችሁ ነገር ሁለት ቦታ ሲሆን 7% ኮሚሽን የሚታሰብባችሁ ይሆናል። እንደዛው እንዳለ 3 ቦታ ሲሆን ደግሞ 5% እያለ በዚህ መሰረት የሚሄድ ስለሆነ ያው ምርጫው የእርሶ ነው። በአሁኑኑ የራስዎን ክልል ይምረጡና በራስዎ መንገድ ያትርፉላችኋለሁ። ታዲያ ይህ ኢምፓየር አስቸጋሪና አስፈሪ የሚያደርገው ነገር እዚህ አካባቢ የሚገኙን የስላቪዮኑ፣ የአርሜኒያ፣ የግሪክ፣ የቱርኩ የራሳቸውን ጭምር ዜጎችና ህብረተሰቦች ካሸነፏቸው በኋላ ትሪት የሚያደርጉበት መንገድ ነው። ኦቶማን ኢምፓየር በጣም የተሻለ ነው ከዘመኑ ከነበሩ ኢምፓየሮች ማለት ነው። በጣም ነው ትሪት የሚያደርገው። የሃይማኖት እንትን ይፈቀደላቸዋል ታክስ እስከከፈላችሁ ድረስ። ያው የሸሪያ ሎንና የሱልጣኒክ ሎ የተባሉ ሁለቱ ሚክስ ተደርገው ነው የምትተዳደረው። ባይዘው ኦቶማን ኢምፓየር ከጊዜ ወደ ጊዜ እየሰፋ ይሄ ፒኮ ላይ እንደዚህ ግድንግድ ሆኗል። እንደምታዩት ኢቭን የኢትዮጵያ ድንበር ድረስ ይሄ ሰፍቷል፣ ትንሽ ሰፍቷል። እዚህ ድረስ አልመጣም፣ ግን ያው ይሄ ኢትዮጵያ ድንበር ጥጉን እንዳለ ወደቡን እንዳለ የምጽዋን ወደብ ጭምር ይዞ የቆየበት ነው ለረጅም ዓመታት። ከኢትዮጵያ ጋር የፕሮክሲ ጦርነቶች የኢማም አህመድ ግራኝ ጋር ሰፖርት እያደረጉ በብዙ መንገድ በዳይሬክትሊም ውጊያ አድርገዋል ከኢትዮጵያ ጋር ማለት ነው። የኦቶማን ኢምፓየር በጣም የሚገርመኝና ትልቅ አቺቭመንታቸው ብዬ ማሰበው ኮንስታንቲኖፕልን እዚህ ጋር ያለችዋን ከተማ የአሁኗን ኢስታንቡልን በታላቁ ንጉስ በመህመት ሰከንድ ኮንኪውር ካደረጉ በኋላ በቃ ኦቶማን ኢምፓየር ለኔ በቃ ይዛኔ ነው በቃ ኮንትሮል ያደረገው ብዙ ነገር። ባይዘው ኦቶማኖች ራሳቸውን ዳግማዊ ሮማውያን ብለው ነው የሚጠሩት። እሺ ታዲያ መህመት ኮንስታንቲኖፕልን ከያዘ በኋላ ኦርሌሪ ፍሮሪሽ ማለት ጀመረ። ኢሮፕን ስጥት እያደረጉ እዛው አፍነው እየያዙ በትሬድ በምን እያስራቡ ማለት ነው። የነበሩበት ጂኦግራፊ ሁኔታ ይፈቀድላቸዋል። እንደዚህ አይነት ድሎችን በድል ሱሌማን ዘማግኒፊሰንት አለ የሚገርም ከመመት በኋላ ይመጣ ዘሎጊቨር ነው የሚባለው። በቃ አድሚኒስትሬሽን ህግ ሲስተሙ ምናምን ቅልጥፍ አድርገው ያዘረጉ ፓወር አንድ ቦታ አንድ ሰው ላይ ብቻ አይደለም የኦቶማን ኢምፓየር። ለዛ ጥሩ እንቅስቃሴ እያደረገ ቢቆይም ብዙ ችግሮች ነበሩበት፣ ውስጣዊ ችግሮች ነበሩ። ለምሳሌ ጃኒሰሪስ ቅድም ያልኳችሁ ወታደሮች የክርስቲያን ወታደሮች ፓወር እያገኙ ከቀን ወደ ቀን ፓወርፉል እየሆኑ ሲመጡ ኦቶማን ኢምፓየርን በፓወር አቢዩዝ ማድረግ መበጥበጥ ጀመሩ። ይህ ራሱ አንድ ኦቶማን ኢምፓየርን ካዳከሙ ከውስጥ እንደዚህ የበሉት ያው እንትሎች ውስጥ አንደኛው ሪዝን ነው። ሌላኛው አውሮፓውያን የፈረንሳይ፣ የራሽያ፣ የእንግሊዝ የነዚህ እንትሎች ሀያል መሆንና ከኦቶማን ጋር የተለያዩ ጦርነቶችን ኦቶማን እንዲሸነፍ ምክንያት መሆናቸው ነው። እና ሌላ የንግድ ቦታ በጀርባ በኩል መገኘቱ ኦቶማን ኢምፓየር እንዲዳከም አድርጎታል። ኦቶማን ኢምፓየር ብዙ ችግሮችን በውስጡም ይዞ ቢመጣም አንድ የመጨረሻ ብሎ ያደረገው ነገር የናሽናሊዝም መነሳት በኢሮፕ በምን መነሳት ውስጥ
አረቦች የሚገዟቸው ኦቶማን የሚገዛቸው አረቦች የራሳቸውን ሀገር መፈለግ፣ ባልካኖች እዚህ ጋር ያሉት እነ ሮማኒያ፣ ሰርቢያ ምናምን የራሳቸውን ሀገር የመፈለግ ሁኔታ እንዲሁም ደግሞ የወርልድ ዋር 1 የመጀመሪያው የዓለም ጦርነት ሲነሳ ብትንትኑ ነው የወጣው። በቃ ብትንትኑ ተሸነፈ። ከተሸናፊ ወገን ከነ ጀርመን ሳይድ ስለሆነ ተሸነፈ። ይህም ኢምፓየር ፌል ወደ ማድረግ ገባ። ከዛም አሁን የምናቃትን ሞደርን ዴይ ቱርክ ቅርጽን ይዞ ቁጭ አለ። ከጊዜ ወደ ጊዜ ጠቡ ማለት ነውና በቅርብ ነው ባይዘው በቅርብ እንዲህ ልነካው እችላለሁ 100 ዓመትም በቅጡ አልሞላውም። ኦቶማን ኢምፓየር እንትን ካለ 600 ዓመት በዓለም ላይ የእውቀት የሚሊተሪ በተለይ የሚሊተሪ የስትራቴጂ የአመራር ስልትን የያዘ አዳፕት ያደረገ ከሮማውያን ከፐርሺያኖች ከብዙዎች የተዳቀለ እውቀትን የሞንጎሎችንም ጭምር የያዘ የሚገርም ያማረ ቆንጆ ዓለም እዚህ ጋር እንደደርስ ዋነኛ አስተዋጽኦ ያደረገ ኢምፓየር ነው ኦቶማን ኢምፓየር። አሁን ወደ ቱርክ ተቀይሯል። ሞደርን ዴይ ቱርክ እንደ ኦቶማን ኢምፓየር ታላቅ ትሆናለችን የሚለው ጥያቄ ምንድን ነው የምትለው?